በ1933 እንደ ኢትዮጵያ አቆጣጠር ኢትዮጵያ ከፋሽስት ኢጣሊያ ወረራ ነፃ ስትወጣ አፄ ኃይለ ሥላሴ በእንግሊዝ ሀገር ከነበራቸው የ5 ዓመት የስደት ቆይታ በኋላ ወደ ኢትዮጵያ ተመልሰው ድጋሚ ንጉሠ ነገሥት በመሆን አገሪቱን ማስተዳደር ጀመሩ። አገሪቱን የማልማትና መልሶ የመገንባት ስራዎችን ደረጃ በደረጃ አካሄዱ። ይህ ቪዲዮ ስላከናወኗቸው የልማት ተግባራት፣ ስለ ትምህርት መስፋፋት፣ ዘመናዊ የጦር ሰራዊት ስለመገንባት፣ የአፍሪካ አንድነት ድርጅት ስለመመስረት፣ ስለ ራስታዎች ታሪክና ስለ ኤርትራ ወደ ኢትዮጵያ መመለስ ያትታል። ኢትዮጵያ በጦርነት ክፉኛ በመጎዳቷ ትምህርት ቤቶች፣ ሆስፒታሎች፣ መንገዶችና መንግስታዊ መዋቅሮች ፈራርሰው ነበር። አፄ ኃይለ ሥላሴ ኢትዮጵያን በማዘመን በብሔራዊ አንድነትና የአፍሪካውያን ነፃነት ጉዳይ ላይ ትኩረት ተሰጥተው ተንቀሳቅሰዋል። ወይዘሪት ኢትዮጵያ የሀገር እመቤት መልክሽ ደም ግባትሽ ደንቆታል ለፍጥረት። በ1933 እንደ ኢትዮጵያ አቆጣጠር የኢትዮጵያ ነፃነት ከተመለሰ በኋላ ጃንሆይ ኢትዮጵያን መልሶ በመገንባት ስራ ላይ ተጠምደው ነበር። በርካታ የመጀመሪያና ሁለተኛ ደረጃ ትምህርት ቤቶች በመላው ሀገሪቱ ተሰራጭተው ነበር። የመምህራን ማሰልጠኛ ተቋማት ተከፍተው ነበር። በአዲስ አበባና በክልል ከተሞች ትምህርት ቤቶች ተስፋፍተው ነበር። በሆስፒታሎች ደረጃም በአዲስ አበባና በዋና ዋና ከተሞች ዘመናዊ ሆስፒታሎች ተገንብተው እንዲሁም በየአውራጃዎቹ የጤና ማዕከላቶች ተሰርተው ነበር። በፋብሪካዎች ደረጃ የጨርቃጨርቅ፣ የሲሚንቶና የምግብ ማምረቻ ፋብሪካዎች ተገንብተዋል። በመንግስታዊ መስሪያ ቤቶችም ደረጃ ዘመናዊ የሚኒስቴር መስሪያ ቤቶች፣ ፍርድ ቤቶችና አስተዳደራዊ ጽሕፈት ቤቶችም ተቋቁመዋል። የአዲስ አበባ ዩኒቨርሲቲ በ1950 ዓ.ም በቀዳማዊ አፄ ኃይለ ሥላሴ አማካኝነት የአዲስ አበባ ዩኒቨርሲቲ ኮሌጅ በሚል መጠሪያ ተቋቋመ። ዩኒቨርሲቲው ከአሜሪካ፣ ብሪታንያና ካናዳ በመጡ የውጭ መምህራን ይደገፍ ነበር። ዩኒቨርሲቲው በጥቂት 100 ተማሪዎች ተጀምሮ በሺህ ወደሚቆጠሩ ተማሪዎች አድጎ የኢትዮጵያ ትልቁ ዩኒቨርሲቲ ሆነ። የአየርና ትራንስፖርት መቋቋም። የኢትዮጵያ አየር መንገድ በ1940 እንደ አውሮፓውያን አቆጣጠር በአሜሪካ መንግስትና ትራንስ ወርልድ ኤርላይንስ በተሰኘ ድርጅት ድጋፍ ተቋቋመ። አየር መንገዱ ቀልጣፋ የአገልግሎት አሰጣጥ ከነበራቸው የአፍሪካ አየር መንገዶች መካከል ግንባር ቀደም ሆኗል። የባህር ትራንስፖርት ንግድ መጀመር። የኢትዮጵያ ባህር ትራንዚት አገልግሎት በ1964 እንደ አውሮፓውያን አቆጣጠር በአውሮፓውያን ሀገሮች ትብብር ከቀይ ባህር ዓለም አቀፋዊ ንግድ በቀይ ባህር በኩል ዓለም አቀፋዊ ንግድን የማቀላጠፍ ዓላማን ይዞ ተቋቋመ። በግብርናም በኩል ዘመናዊ የግብርና እርሻዎች ተስፋፉ። ቡናን ወደ ውጭ መላክ ተጀመረ። የግብርና ማሰልጠኛ ተቋማት ተከፈቱ። የዘመናዊ ጦር መገንባት። አፄ ኃይለ ሥላሴ የኢትዮጵያን ጦር በዘመናዊ ወታደራዊ ሳይንስ አዘምነዋል። በአሜሪካና በእንግሊዝ ድጋፍ ምድር ጦርን፣ በአሜሪካና ስዊድን መንግስታት ድጋፍ አየር ኃይል፣ በኖርዌይ መንግስት ድጋፍ የባህር ኃይልን አቋቁመዋል። ንጉሱን የሚጠብቅ የክብር ዘበኛ ሰራዊትም ተቋቁሟል። በስዊድን ድጋፍ ዘመናዊ የጦር መኮንኖች የሚሰለጥኑበትም
ሐረር አካዳሚ ተቋቁሟል። አፄ ኃይለ ሥላሴ በኪነ ጥበቡ በኩል ያበረከቱት አስተዋጽኦ በሙዚቃ በኩል የክብር ዘበኛ፣ የፖሊስ ሰራዊት፣ የምድር ጦርና የልዩ ልዩ ጦር ሰራዊቶች ኦርኬስትራ ከአውሮፓና ከመካከለኛው ምስራቅ በመጡ የሙዚቃ ባለሙያዎች ድጋፍ ተቋቁሟል። በመሆኑም በርካታ ድምፃውያንና የመሳሪያ ተጫዋቾች ብቅ ብለው ዘፈኖቻቸው በኢትዮጵያ ሬዲዮ በቀጥታ ስርጭት ወይንም በመድረክና በሸክላ ተቀርጸው በመታተም ለሕዝብ ቀርበዋል። ሕዝቡም በእነኛ አማራጮች የሚቀርቡለትን ሙዚቃዎች በደስታ እያዳመጠ አጣጥሟል። በቲያትሩም ዘርፍ በ1927 እንደ ኢትዮጵያ አቆጣጠር ሀገር ፍቅር ቲያትር የተሰኘ የመጀመሪያው ቲያትር ቤት ተቋቋመ። ከነፃነት በኋላም ብሔራዊ ቲያትርን ጨምሮ የተለያዩ የቲያትር ቤቶች ተከፍተው ስራ ጀምረዋል። ቲያትር ቤቶቹ ለትምህርትና ብሔራዊ ስሜትን የማነቃቃት ዓላማን ይዘው ተከፍተዋል። በፊልምና ሲኒማ ቤቶች ውስጥ ካየን ደግሞ በአዲስ አበባ የሲኒማ ቤቶች ተከፍተው የሀገር ውስጥና የውጭ ሀገር ፊልሞች መታየት የጀመሩ ሲሆን ፊልሞቹ ትምህርትንና ዲፕሎማሲያዊ ግንኙነትን ለማበረታታት ሲባል ጥቅም ላይ ውለዋል። በስፖርቱም ዘርፍ ደግሞ በ1940ዎቹ እንደ ኤሮፓውያን አቆጣጠር የአዲስ አበባ ስቴዲየም ተገንብቶ የቅዱስ ጊዮርጊስ፣ መቻልና ፖሊስ ስፖርት ክለቦች እንዲሁም የኢትዮጵያ ብሔራዊ ቡድን ተቋቋመ። በኢትዮጵያ ግብፅና ሱዳን አስጀማሪነት የአፍሪካ እግር ኳስ ዋንጫ ተጀመረ። ኢትዮጵያም በ1962 እንደ ኤሮፓውያን አቆጣጠር የሶስተኛው የአፍሪካ ዋንጫ ባለቤት ለመሆን በቅታለች። የአፍሪካ አንድነት ድርጅት መመስረት በ1963 እንደ ኤሮፓውያን አቆጣጠር የአፍሪካ አንድነት ድርጅት መቀመጫውን አዲስ አበባ አድርጎ ሲመሰረት አፄ ኃይለ ሥላሴ የመጀመሪያው የድርጅቱ ሊቀመንበር ሆኑ። ከድርጅቱ ምስረታ በኋላ በሳቸው ድጋፍ በርካታ የአፍሪካ ሀገራት ከቅኝ ተገዥነት ተላቀው ሉዓላዊ ነፃነታቸውን ተቀናጅተዋል። በዚህ የተነሳም አፄ ኃይለ ሥላሴ የአፍሪካውያን አባት የሚል መጠሪያ አግኝተዋል። የጋናው ኳሚ ንኩርማና የኬንያው ጆሞ ኬንያታ ባቀጣጠሉት የፓን አፍሪካኒዝም እንቅስቃሴ በርካታ የአፍሪካ ሀገራት በዲፕሎማሲያዊ መንገድ ነፃነታቸውን ተቀናጅተዋል። የራስ ተፈሪያውያን ወደ ኢትዮጵያ መምጣት። ራስ ተፈሪያውያን በ1930ዎቹ በጃማይካ መኖር የጀመሩ የጃማይካ ዜጎች ናቸው። እነሱ ራስ ተፈሪ ወይም አፄ ኃይለ ሥላሴ የመለኮታዊነት ምልክት ናቸው ብለው ያምኑ ነበር። ኢትዮጵያ በቅኝ ተገዝታ የማታውቅና የአፍሪካውያን ኩራት የሆነች አገር በመሆኗ ለኢትዮጵያ ልዩ ፍቅር አደረባቸው። እናም ኢትዮጵያ የተስፋችን ምድር ስለሆነች ወደ ኢትዮጵያ መተን እንኑር የሚል ጥያቄ ለአፄ ኃይለ ሥላሴ ሲያቀርቡ እሳቸውን ፈቅደውላቸው ሻሸመኔን ለመኖሪያነት ሰጧቸው። እሳቸውም በ1966 እንደ ኤሮፓውያን አቆጣጠር ለጉብኝት ወደ ጃማይካ ሲሄዱ ራስ ተፈሪያኖች መልካም አቀባበል አድርገውላቸው ነበር። የኤርትራ ወደ ኢትዮጵያ መመለስ። የአክሱም መንግስት ኃያል በነበረ ጊዜ ኤርትራ የኢትዮጵያ የግዛት አካል የነበረች ሲሆን መረብ ምላሽ በሚል መጠሪያ ትታወቅ ነበር። ምድሪ ባህሪና ሐማሴን የሚሉ መጠሪያዎችም ነበሯት። ምጽዋና ዶሊስ የኢትዮጵያ ዋነኛ ወደቦች የነበሩ ሲሆን በቀይ ባህር አካባቢ ያሉ ስፍራዎችም ኢትዮጵያውያኑ ለንግድ ይጠቀሙበት ነበር።
የአክሱም መንግስት ከወደቀ በኋላ የቀይ ባህር ስፍራዎች በአረቦች፣ ኦቶማን ቱርኮች፣ በግብፅና በመጨረሻም በጣሊያኖች ተያዘ። ጣሊያኖች በ1890 እንደ አውሮፓውያን አቆጣጠር አፄ ዮሐንስ አራተኛ ጦራቸውን ይዘው ወደ መተማ ሲዘምቱ በኤርትራ የነበረው ጦር በመሳሳቱ ምክንያት ደረቁን የኤርትራ ክፍል በቀላሉ ለመቆጣጠር ጥሩ አጋጣሚ ስለተፈጠረላቸው ሊቆጣጠሩ በቅተዋል። ከዚያ በኋላ ስሟን ለውጠው ኤርትራ ብለው ጠሯት። ቃሉ ኤሪትራያ ከሚለው የግሪክ ቃል የመጣ ሲሆን ትርጓሜውም ቀይ ባህር ማለት ነው። ከዚህ ጊዜ ጀምሮም ለ51 ዓመታት ያህል ገዝተዋታል። ነገር ግን እንደ ኢትዮጵያ አቆጣጠር በ1933 ኢጣሊያ በኢትዮጵያ አርበኞችና በእንግሊዝ ሰራዊት ትብብር ተሸንፋ ከኢትዮጵያ ወጣች። የእንግሊዝ ጦር ሰራዊትም በጄኔራል ፕላት እየተመራ በምስራቅ ሱዳን በኩል አድርጎ ኤርትራ በመግባት የጣሊያንን ጦር ድል አድርጎ ኤርትራን ሙሉ ለሙሉ ተቆጣጠረ። ነገር ግን እንግሊዝ ኤርትራን ለኢትዮጵያ እንድትመልስ ስትጠየቅ በተባበሩት መንግስታት ድርጅት ጉባኤ ላይ ሲወሰን ብቻ ነው የምመልሰው በማለት የእምቢታ ምላሽ ሰጠች። እናም ኤርትራ ለ10 ዓመት በእንግሊዝ የሞግዚት አስተዳደር ስር ቆየች። ለበርካታ ዓመታት በኤርትራ ጉዳይ ላይ በተባበሩት መንግስታት ጉባኤ ብዙ የመፍትሄ ሀሳቦች ቀርበው ውይይቶችና ክርክሮች ከተደረጉ በኋላ አሜሪካኖች ያቀረቡት መፍትሄ ማለትም ኤርትራ ከኢትዮጵያ ጋር በፌዴሬሽን መዋሃድ አለባት የሚለው ሀሳብ ተቀባይነትን በማግኘቱ በተባበሩት መንግስታት ድርጅት ውሳኔ በ1952 እንደ አውሮፓውያን አቆጣጠር ኤርትራ ከኢትዮጵያ ጋር በፌዴሬሽን ተዋሃደች። ይሁን እንጂ ከ10 ዓመት በኋላ በ1962 እንደ አውሮፓውያን አቆጣጠር ፌዴሬሽኑ ፈርሶ ኤርትራ ከኢትዮጵያ ጋር በቀጥታ ተዋሃደችና የኢትዮጵያ የግዛት አካል ሆነች። ይህም የተወሰኑ የኤርትራ ፖለቲከኞችንና የውህደት ተቃዋሚዎችን አበሳጭ። በርካታ የውህደቱ ተቃዋሚዎቹም የፌዴሬሽኑን መፍረስ ተቃውሞ ጫካ ሲገቡ እንደ ጀብሃና ሻዕቢያ ያሉ የፖለቲካ ድርጅቶች ተፈጥረው በኤርትራ ውስጥ የሽብር እንቅስቃሴዎች ተጀመሩ። አፄ ኃይለ ሥላሴ ከነፃነት በኋላ ኢትዮጵያን መልሶ በመገንባት ስራ ላይ ተጠምደው ነበር። ዘመናዊ ትምህርትን አስፋፍተዋል። ዘመናዊ የጦር ሰራዊትን ገንብተዋል። ስፖርት በኢትዮጵያ እንዲታወቅ አድርገዋል። ኢኮኖሚያዊ እንቅስቃሴዎችን አሳድገዋል። የአፍሪካ አንድነት ድርጅትን አቋቁመዋል። እንቅስቃሴያቸው ለዘመናዊት ኢትዮጵያና ዘመናዊት አፍሪካ መፈጠር መንገዱ ጠርቋል። ውድ የቻናላችን ተከታታዮች በቀረቡት ታሪካዊ ዘገባዎች እንደተደሰታችሁ ተስፋ እናደርጋለን። ለቻናላችን በምትሰጡት ድጋፍ ከልብ የመነጨ ምስጋናችንን እንገልጻለን። የምትሰጡት ድጋፍ ለቻናላችን ማደግ ወሳኝ ነውና ድጋፋችሁ ይቀጥላል። በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉልን፣ ላይክም አድርጉልን፣ ሼር እያደረጋችሁም ለሌሎች አዳርሱልን። በኮሜንት መስጫ ቦታ ላይ ሐሳብ አስተያየታችሁን ግለጹልን። እስካሁን ስለተመለከታችሁ እያመሰገንን በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን።